ግዴታ ከተደረጉ 5 ወቅት ሰላቶች ኋላ ላይ ሁሌም አየቱል ኩርሲይን የሚቀራ ሰው ለም يمنعه من دخول الجنة ጀነት ለመግባት ምንም የሚከለክለው ነገር የለም إلا الموت ሞት ካልሆነ በስተቀር የሞተ ጊዜ ቀጥታ ሰተት ብሎ ጀነት ይገባል አሉ رواه النسائي ኢማሙ النسائي በሱነናቸው ዘግበውታል وصححه الألباني شيخ الألباني رحمه الله صحيح መሆኑን ገልጸዋል ስለዚህ ሁሌም ከፈርድ ሰላት በኋላ አየቱል ኩርሲይን የመቅራት ልምድ ሊኖረን ይገባል حتى ሐጃ ኖሮን እንኳን ብንወጣ እየወጣን እየሄድንም መቅራት ይገባል ማለት ነው አራተኛ ሌላው ምንድነው ፈዲላው ሲባል አየቱል ኩርሲይን የሚቀራ ሰው ከሸይጣን ልክፍትና ከሸይጣን ጉዳት የመጠበቅ ዋስትና አለው ይህን በተመለከተም በታላቁ ሐዲስ ላይ አቢ ሁረይራ ረዲየላሁ ዐንሁ እንዲህ ብሎ ይነግረናል ወከለኒ ረሱሉላህ ሰለላሁ ዐለይሂ ወሰለም بحفظ زكاة رمضان የረመዳንን ዘካቱል ፊጥርን በመጠበቅ ኃላፊነት ጣሉብኝ አላህ መልእክተኛ ታዲያ አንድ ቀን በመሽት فآتاني آت አንድ ሌባ መጣ ወደኔ فجعل يحثو من الطعام ከምግቡ መሃል እጁን ከቶ መፈለግ ጀመረ ሊሰርቅ ማለት ነው فأخذته እኔም ያስኩት وقلت والله لأرفعنك إلى رسول الله صلى الله عليه وسلم በጌታዬ በአላህ ይሁንብኝ እንዲሁ እንዳያስኩ ወደ አላህ መልእክተኛ ዘንድ ነው መወስደህ አልኩት قال إني محتاج እኔ ተቸግሬ ነው አለኝ እሱም وعلي عيال ولي حاجة شديدة ብርቱ ችግር አለብኝ ቤተሰቦቼም ተርበዋል እና ያሉኝን ቤተሰቦቼን የተራቡትን ለመመገብ ብዬ እንጂ የስርቆት ሱስ ኖሮብኝ አይደለም እባክህ ልቀቀኝ አለኝ قال فخليت عنه አዘንኩለትና ለቀኩት فأصبحت ባነጋሁኝም ጊዜም ወደ አላህ መልእክተኛ ስመጣ فقال النبي صلى الله عليه وسلم يا أبا هريرة ما فعل أسيرك البارحة أبا هريرة هوي የማታው ምርኮኛህ ምን አደረገ አንተስ ምን ሰራህበት አሉኝ قال قلت يا رسول الله عليه الصلاة والسلام شكا حاجة شديدة وعيالا በጣም ብርቱ ችግር እንዳለበት በስሞታ መልክ አቀረበልኝ የተራቡ የተቸገሩ ቤተሰቦች እንዳሉትም ነገረኝ فرحمته فخليت سبيله አዘንኩለትና መንገዱን እንዲሄድ ተውኩት አላቸው قال أما إنه قد كذبك ነገር ግን ይህ የማታው ምርኮኛ ዋሽቶ ሆኖ እንደዛ ያለው وسيعود ይመለሳል ዛሬ ማታም አሉኝ فعرفت أنه سيعود ዛሬ ማታ እንደሚመለስ እኔም ማወቅኩኝ ምክንያቱም لقول رسول الله صلى الله عليه وسلم إنه سيعود ይመለሳል ብለው ስለተናገሩ መልእክተኛው እንደሚመለስ አወቅኩኝና فرصته ተጠባበቅኩት فجاء يحثو من الطعام ይሄው የማታው የትላንቱ ሌባ መቶጁን በምግቡ መሃል መዝገን መያዝ ጀመረ فأخذته ياسكت لولتኛ ጊዜ فقلت لأرفعنك إلى رسول الله صلى الله عليه وسلم ودا الله ملكتኛ ይዤ ሄዳለሁ አልኩት قال دعني توኝ فإني محتاج እኔ ተቸግሬ ነው وعلي عيال ቤተሰብም አለኝ لا أعود በቃ አልመለስም ካሁን በኋላ አለኝ فرحمته አዘንኩለትና فخليت سبيله መንገዱን ለቀኩለት ከዛም فأصبحت ባነጋሁኝ ጊዜ فقال لي رسول الله صلى الله عليه وسلم يا أبا هريرة ما فعل أسيرك يا مركونياه من أدرقالون قلت يا رسول الله شكا حاجة شديدة وعيالا فرحمته فخليت سبيله برتو شجر እንዳለበት ነገረኝ ቤተሰብም አለኝ አለ አዝኜ ለቀኩታልኩኝ ከዛም فقال እሳቸው አሉ أما إنه قد كذبك وسيعود واشتهال ለሶስተኛ ጊዜ ይመለሳል አሉኝ فرصدته الثالثة ለሶስተኛ ጊዜ ተጠባበቅኩት فجاء يحثو من الطعام እንደ ልማዱ መጥቶ ከምግብ መሃል መያዝ መዝገን ጀመረ فأخذته ያስኩትና فقلت والكوت لأرفعنك إلى رسول الله ወደ አላህ መልእክተኛ ነው ይዤህ መሄደው وهذا آخر 3 مرات ይሄ መጨረሻው ሶስተኛ ጊዜ ነው أنك تزعم لا تعود ثم تعود عندما تملس تموقتاله ግን ተመልሰ ትመጣለህ ስለዚህ አለቀህም ስለው فقلت እንደዛ አልኩት قال እሱም አለ دعني أعلمك كلمات ينفعك الله بها እንግዲያውስ በቃ የምርህ ከሆነ ልቀቀኝ በመትኩ አላህ አንተን የሚጠቅምህ የሆነ ነገር ላስተምርህና አለኝ
ቁልቱ ማ ሁወ ምንድነው የምታስተምረኝ አልኩት ቃለ ኢዛ አወይተ ኢላ ፊራሽክ ወደ መኝታህ በተጠጋህ ጊዜ ማታ ስትተኛ ፈቅረ አየተል ኩርሲይ አየተል ኩርሲይን ከመጀመሪያው እስከ መጨረሻው ቅራ ሐታ ተኽቲመ ልአየተ አንቀጹን እስክታጠናቅቅ ድረስ ማለት ነው ፈኢነከ የዛኔ አንተ ይህን ካረክ ለን የዛለ ዓለይከ ሚን አላህ ሓፊዙን ከአላህ ዘንድ ባንተ ላይ ጠባቂ ከመመደብ አትወገድም ወላ የቅረበነከ ሸይጣኑን ሐታ ቱስቢሕ እስክታነጋ ድረስም ሸይጣን አይቀርብህም አለኝ ፈኸለይቱ ሰቢለ ኢነ አለዚነ የስተክቢሩነ ዐን ዒባደቲ እነዚያ እኔን ከመማፀን እኔን ከመገዛት የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም እሳትን በአፍጢማቸው የተደፉ ሆነው ተዋራጆች ሆነው ይገቧታል ያለው ጀነት ያለ ዒባዳ አይገኝም እንደ መግቢያ ይሄንን የዒባዳን ጉዳይ ካየን ወደ ርዕሳችን እንመለስና ታዲያ ጌታ አላህን የምናመልከው ለምንድን ሌሎች የሚያመልኳቸውን ከአላህ ውጪ የሚመለኩ አካላትን እማንገዛበት አላህን ብቻ የምናመልክበት ምን አሳማኝ ምክንያት አለን ቁርአንስ አላህን ብቻ ተገዙ ሲል ለምንድነው የምናመልከው እሱን ብቻ ብለን ጥያቄ ብናነሳ የሚሰጠን አመክንዮ ምንድነው ሰዓቱ እንደፈቀደልን ኢንሻአላህ 5 ወይም 9 የሚደርሱ ምክንያቶችን እንመለከታለን አንደኛው ምክንያት እኛ ጌታ አላህን የምናመልከው እሱ የሁላችንም ጌታ እኛ ደግሞ የርሱ ባሮች በመሆናችን ነው ባሪያ ሊያመልክና ሊገዛ የሚገባው ጌታውን ብቻ ስለሆነ የዓለም ጌታ አላህ እንጂ ሌላ ማንም ስላልሆነ አላህን የምንገዛው እርሱ የሁላችንም ጌታ ስለሆነ ነው እኛ ደግሞ ባሮቹ ነን ይህንን በተመለከተ ቁርአን ምን ይላል ሱረቱ መርየም 19ኛ ሱራ አንቀጽ 88 እስከ 93 ባለው ላይ وقالوا اتخذ الرحمن ولدا الرحمن ልጅን ያዘ ወለደ አሉ لقد جئتم شيئا إدا እጅግም በጣም ከባድ መጥፎ የሆነ ንግግር ይዛችሁ መጣችኋል ከዚህ ከንግግራችሁ ክፋት የተነሳ الرحمن ወለደ ተወለደ ከማለታችሁ የተነሳ تكاد السماوات يتفطرن منه ከንግግራችሁ ክፋት ሰማያት ሊቀደዱ ተቃርበዋል وتنشق الأرض ምድር ልትሰነጣጠቅ وتخر الجبال هدا ጋራዎች ተራራዎችም ተንደው ሊወድቁ ይቃረባሉ ይሄ ሁሉ ለምን አንደዓው للرحمن ولدا الرحمن ልጅን ያዘ ወለደ ብለው ስለሞገቱ ብቻ وما ينبغي للرحمن أن يتخذ ولدا الرحمن በባህሪው ልጅን ሊይዝ ለሱ ፈጽሞ አይገባውም ከባህሪው ጋራም አይሄድም ማለት ታዲያ ልጆቹ ካልሆነ ምንድነን ስንል ኢን ኩሉ መን ፊ السماوات والأرض إلا آتي الرحمن عبدا በሰማያትና በምድር ያለው በጠቅላላ ነገ የውሙል ቂያማ الرحمن ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ የለም ነው ያለው በሰማይ እነማን አሉ መላእክት አሉ በምድር ማን አለ ሰዎችም ጅኖችም አሉ እነዚህ ሁሉ ፍጥረታት الرحمن ዘንድ ባሪያ ሆነው የሚመጡ እንጂ ሌላ አይደሉም ነው ያለው ሁላችንም የርሱ ምንድነን ባሮቹ ነን እኛ ባሪያዎቹ ከሆነን እርሱ ምናችን ነው ጌታችን ነው ባሪያ ሊያመልክ የሚገባው ጌታውን ብቻ ነው በሌላም ስፍራ ሱረቱል አንቢያ 21ኛው ሱራ አንቀጽ 26 ላይ وقالوا اتخذ الرحمن ولدا አረብ ጣዖታውያን ሙሽሪኮች አላህ መላእክትን ሴት ልጅ አድርጎ ያዛሉ ሱብሃነ ከእንደዚህ አይነት የጉድለት ባህሪ አላህ ጥራት ይገባው በል ዒባዱ ሙክረሙን ይልቁኑ መላእክቶች የሱ ልጆች ሳይሆኑ የተከበሩ ባሮቹ ናቸው ነው ያለው መላእክት ምንድናቸው የአላህ ልጆች ሳይሆኑ ባሪያዎቹ ናቸው እርሱ የነሱ ጌታቸው ነው ማለት ነው ይሄ ከሆነ ባሪያ ማንንም ማምለክ አለበት ወደሚለው ጥያቄ ስንመጣ
ጌታውን ብቻ ነው ሊያመልክ የሚገባው። ቁርአን በሱረቱል አንከቡት 29ኛው ሱራ አንቀጽ 56 ላይ ያ ዒባዲየ አለዚነ አመኑ እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዐቱን ምድሬ ሰፊ ነችና በየትኛውም የምድር ክፍል ተሰዳችሁ ስትኖሩ ፈኢያየ ፈዕቡዱን እኔን ብቻ ተገዙ አለ። እኔን ብቻ ለምን? እሱ ምናችን ስለሆነ ጌታችን፣ እኛ ደግሞ ባሮቹ በመሆናችን ምክንያት ማለት ነው። በሱረቱል ሐጅ 22